በሱስም ማን ጀምሮ ምን ነገር አለና ሲጀመር ከሱ ውጭ ምን አለንና ፈጽሞ የለንም። እሺ የጸሎት መጽሐፍ ጠይቀኛል። ብዙ የጸሎት መጽሐፍቶች አሉ። እሺ እንጀምር። ከውዳሴ በአማርኛ ላርግልህና ምን ይላል እዚህ ጋር ዘወትር ሲጀምር በጌታዬ በኢየሱስ ክርስቶስ ትምህርተ መስቀል ፊቴና መላ ሰውነቴን 3 ጊዜ አማትባለሁ። በማ ስም ጀመርን። ህሊና እኮ ይፈርዳል በእውነት እግዚአብሔርን ስለማመን አንድ አምላክ በሆኑ በአብ በወልድ በመንፈስ ቅዱስ ስም ንጹሕ ልዩ ክቡር በሆኑ በሶስትነት ወይም በስላሴ እያመንኩና የተማጸንኩኝ ጠላቴን ሰይጣንን እክደዋለሁ። በማን እየተማጸንኩኝ? በስላሴ። ማን እክዳለሁ? ሰይጣንን እክዳለሁ። ይሄ በእግዚአብሔር ሌላ የጸሎት መጽሐፍ ልጨምርልህ። ምክንያቱም የጸሎት መጽሐፍ ስላነሳ አርጋኖን የሰኞ ምን ብሎ ይጀምራል? ይሄው መጽሐፍ አርጋኖን የሰኞ ባለመለየት 3 በተዋህዶ ባኗኗር 1 በመለኮት ትክክል ከሰውና ከመላእክትም ዘንድ አንድ ስግደት በሚሰገድለት በእግዚአብሔር ስም አምነን ይህንን አርጋኖን የሚባል የምስጋና መጽሐፍ እንጽፋለን። በማን ተጀመረ? በሱስም የማይደረግ ጸሎት ምን አይነት ጸሎት ነው? ይሄው አርጋኖን፣ ይሄው የጸሎት መጽሐፋችን ባለመለየት 3 በተዋህዶ ባኗኗር 1 በመለኮት ትክክል ለስላሴ ከማን ነው ስግደት የሚቀርበው? ከሰውና ከመላእክትም ነው የሚለው። ከሰውና ከመላእክትን ዘንድ አንድ ስግደት የሚሰገድለት እውነት ነው። በማ በእግዚአብሔር ስም አምነን ይህንን አርጋኖን የሚባል የምስጋና መጽሐፍ እንጽፋለን። ይሄ የመጽሐፍ ቅዱስ መዝገበ ቃል ሲተረጎም ይሄው አርማውን ከፈለገን ይሄው የመጽሐፍ ቅዱስ ማህበር ያሳተመው። እሺ መዝሙር የሚለውን እስቲ እንየው። ሲፈቱት መዝሙር አምልኮ ነው ብሎ ፈተውታል። ማን ነው መዝሙር አምልኮ ነው ብሎ የፈታው? መጽሐፍ ቅዱስ ላይ ሳለ ሐሳቡ የለም። ይሄው ገጽ 45 ላይ መዝሙርና ምን እንደሚለው ልዩ ልዩ ስልትና ቃና ባለው ድምጽ የሚዜም የዜማ መሳሪያ የሚቀርብ መንፈሳዊ ማህሌት ነው ይላል። መዝሙር ለእግዚአብሔር ብቻ የለም፣ አይችልም ሊሆን መዝሙር አምልኮ ስላልሆነ። ለምሳሌ ለፍጡራን ተዘምሮ ስለነበረ፣ ለምሳሌ ዳዊት ጎልያድን ገድሎ ሲመለስ ምን ነበር ያሉት መጽሐፍ ቅዱስ ላይ እናንብብ። ዳዊት አንደኛ ሳሙኤል መጽሐፍ ቅዱስ ላይ ያለው ማለት ነው ምዕራፍ 21 ቁጥር 11 ተመልከቱ። 21 አንደኛ ሳሙኤል ይሄውና ምዕራፍ 21 እዚህ ጋር አለ። ቁጥር 11 እንመልከት። ምን ይላል? የአንኩስ ዳዊት ባሪያዎችም ይህ ዳዊት የአገሩ ሰዎች አይደሉምን? ሳኦል 1000 ዳዊትም 1000 ገደለ ብለው ሴቶች ታገኛለህ። በሐዋርያት እጅ ብዙ ምልክት ድንቅ በሕዝቡ መካከል ይደረግ ነበር። ሁሉም በአንድ ልቡ ነው። በሰለሞን ደጅ መመላለሻ ነበሩ። ከሌሎችስ እንኳን አንዳች ሊተባበራቸው የሚደፍር አልነበረም። ሕዝቡ ግን ያከብሯቸው ነበር። የሚያምኑትም ከፊት ይልቅ ለጌታ ይጨመሩላቸው ነበር። ወንዶችም ሴቶችም ብዙ ነበሩ። ስለዚህ ይላል፣ ምናልባት ቪዲዮውን ከፍቼ ማሳየት እችላለሁ መጽሐፉን ከፈልግ። ስለዚህ ጴጥሮስ ሲያልፍ ጥላው ቢሆንም ከእነርሱ አንዱን ይጋርዱ ዘንድ ድውያንን ወደ አደባባይ አውጥተው ባልጋና በወሳንካ ያኖሯቸው ነበር። ደግሞም በኢየሩሳሌም ዙሪያ ካለች ድውያን ርኩሳን መናፍስት ይመጡ ነበር፣ ሁሉም ይድኑ ነበር ነው የሚለው። ይፈወሱ ነበር ይላል። አሁን ልብ በል፣ አጋንንት የሚወጣው በክርስቶስ ስም ነው። አዎ ሐዋርያው ቅዱስ ጴጥሮስ ራሱ አጋንንትን በክርስቶስ ስም አውጥቷል። ግን የቅዱስ ጴጥሮስ ያለው የጸጋው ስጦታ ቅድስና ከራስ አልፎ ለጥላው ስለሚሆነው ይሄው በጥላው አጋንንት ይወጣል። ስለዚህ እኛ አሁን በቅድስት አርሴማ ስም ብለን ስናወጣ ወይም በቅዱስ ገብርኤል ወይም በቅዱስ ሚካኤል ብለን ስናወጣ ስህተት አይደለንም ማለት ነው። ያ ብቻ አይደለም። የሐዋርያት ሥራ ደግሞ እንዲሁ ምናልባት ዲያቆንዬ ይቀጥላል። ምዕራፍ 19 ልውሰድህ። ምዕራፍ 19 ልውሰድህና ይሄ ደግሞ በጣም
ተአምራት ያደርግ ነበር። ስለዚህም ማለት ከአካሉ ጨርቅ ወይም ልብስ ወደ ድዌዎች ይወስዱ ነበር፣ ድዌዎችም ይለቃቸው ነበር፣ ክፉዎች መናፍስት ይወጡ ነበር። አሁን ልብ በል፣ አጋንንት የሚወጣው በክርስቶስ ስም ነው፣ በአብ ስም ነው፣ በመንፈስ ቅዱስ ስም ነው፣ በእግዚአብሔር ስም ነው፣ በቅድስት ሥላሴ ስም ነው። አዎ ግንስ ይኸው ተመልከት ደግሞ ሐዋርያው ቅዱስ ጳውሎስ ከራሱ አልፎ እኮ ነው የእሱ ቅድስና ከአካሉ አልፎ ለጨርቁ በቅቶት ጨርቁን ቆርጠው እሱ ከሌለበት ቦታ ላይ አጋንንትና እርኩሳን መናፍስት ያሉባቸው ሰዎች ላይ ሲያስቀምጡት እርኩሳን መናፍስት ይወስጣሉ፣ ድውያን ይድኑ ነበር ይላል። አሁን በክርስቶስ ኢየሱስ ስም አጋንንትን ከማስወጣት ጋር የሚጋጭ ነው አይደለም። ስለዚህ አንዳንድ ጊዜ ቅድስት ቤተክርስቲያን እንዲሁ ነገሯን ስራዋን የምትሰራው ከመጽሐፍ ቅዱስ አንጻር መዝናና አይታ ስለሆነ ነው። አንዳንድ ጊዜ ምናልባት እንደዚህን አይነት ነገሮች ከራሳችን የእውቀት ማነስም ሊሆን ይችላል። እኔ አሁን ለምሳሌ አሁን ያለኝን የቤተክርስቲያን እውቀት የዛሬ 25 ዓመት ጠይቀኝ ቢሆን ኑሮ አላውቀውም። ግን በቤቱ ሳልወጣ ቆየሁና አሁን ላይ ግን ቤተክርስቲያን ምን አይነት ስርዓት አምልኮ አላት፣ ቤተክርስቲያን እንዴት ነው የምትጓዘው የሚለውን አሁን ከመጽሐፍ ቅዱስ አንጻር ማን ኩሳን መናፍስት ሐዋርያው ቅዱስ ጴጥሮስ አንድ ቃል ሳይናገር ጥላው ላይ ያስቀመጡ አንደኛ ነገሥት ምዕራፍ 12 ላይ ደግሞ ልውሰድ። ምናልባት የኤልሳ ከሞተ እንግዲህ ብዙ ዓመት ሆኖታል። ነገር ግን እስራኤላውያን አንድ ሰው ሞተና ሊቀብሩ ሲመጡ የሞዓብ አደጋ ጣዮች ወደ እነሱ ሲመጡባቸው የያዙትን አስከሬን ከኤልሳ መቃብር ላይ ጥለውት ሄዱ። ግንስ ምኑ ተነሳ? ሬሳው ተነሳ። አሁን እግዚአብሔር ስም አልተጠራም፣ አንዳች ነገር አልተደረገም። ግንስ በኤልሳ አጽም ላይ ያረፈው ያ አስከሬን ተፈፍሎ ተነስቶ ሲጓዝ እንመለከተዋለን። ሌሎችንም በጣም ብዙ መጽሐፍ ቅዱሶች ማለት እንችላለን። እና አንዳንድ ጊዜ ቅዱስ ቤተክርስቲያን በኢየሱስ ስም አይወጣም ብላ አስተምራ ማታውቁ ይወጣል፣ በክርስቶስ ስም ይወጣል፣ በእግዚአብሔር ስም ይወጣል። አው ከተፈጣጣው ተቀበለ። ለምሳሌ ደግሞ አንድ ነገር ልናገርና ልጨርስ ዲያቆንዬ፣ በጣም ይቅርታ። ለምሳሌ ህዝበ እስራኤል ከግብጽ ባርነት ሲወጡ ሙሴ ህዝቡን እየመራ ከሄደ በኋላ ልክ ባህር እንዴት እንደዚህ ሆነ? አዎ በቃ የእግዚአብሔር አገልጋይ ነው። ስለዚህ እሱ የያዘው ብትር ከራሱ አልፎ ለብትሩ ሆኖ ባህር ኤርትራን ከፍሎ እስራኤላውያንን በድንቅ ታምራት ታሳለፈ። የተከታተሏቸውን ጠላት ደግሞ አስጥሞ እነሱን በማጥፋት ነፃ ሲያወጣ እንመለከተዋለን። አንዳንድ ጊዜ እግዚአብሔር በስርዓት አምልኮት ውስጥ ነው የሚፈጽምባቸውን ነገሮች መቃወም በራሱ እግዚአብሔርን መቃወም ሊሆን ይችላልና ተስፍሽ አንዳንድ ጊዜ ሰከን ብለህ ነገሮችን ብታይ ብትመለከት መልካም ነው እላለሁ። ዲያቆን እግዚአብሔር ይስጥልኝ። ውይ አንተና አስቀምጬ መቼም ለፈለፍኩ ፓወር ባንክ እስክታመጣ ድረስ ቃሎት ያሰማልን በእውነት ዛማኑኤል ዲያቆን እንኳን ደህና መጣልን። ቀደም ወንድሜ ያለኝ ነገር ትንሽ ከጠየቅኩት ጥያቄ ጋር ትንሽ የማይገናኝበት ያው የመለሰልኝ ከጳውሎስ ጋር አገናኝቶ ከቅዱስ ጴጥሮስ ጋር ማገናኝቶ የነገረኝ ያ ማለት እነሱ ያንን አድርገዋል፣ ጥላቸውን ፈውሰዋል፣ የነኩትም ጨርቅ ፈውሰዋል። ስቲል ነው አሁንም ይሆናል። እሱ ግን ምንድነው እነኚህ ሰዎችና እኔ የጠየቅኩት ጥያቄ ትንሽ ልዩነቱ ምንድነው?
እነዚህ ሰዎች በሉቃስ ምዕራፍ 9 ላይ እንኳን ብናነብ ሐዋርያቱን ጌታ ልኳቸዋል። ከላካቸው ነገር አንዱ 12ቱን ሲልካቸው አጋንንትን አስወጡ፣ ደዌን ፈውሱ ብሎ ኃይልና ስልጣን ሰጥቷቸው ይላካቸው። ሶ እነኚህ ሰዎች እንደዚህ ቢያደርጉ አይገርምም። ቢኮዝ የተላኩ ናቸው። እነኚህ ሰዎች ይሄን አድርጉ ተብለው ተልከዋል። ጥላቸውን ቢፈውስ ይሄ አሁን ለምሳሌ ፍጡራን ብለን ቀድም የተወያየ ነው። ገብርኤል ለምሳሌ ሚካኤል እያለን አርሴማ እያለ እያንዳንዱ ስናነሳ ፍጡራን ናቸው ብለን ካመንን እነሱ በነሱ ስም እንዴት እንደዚህ አይነት ተአምራት ሊሆን ይችላል? መጽሐፍ ቅዱሳዊ ነው ወይ? ቢኮዝ እነ ጳውሎስ ካደረጉ ተልከዋል። እነሱ ተልከዋል ተብሎ የትኛው መጽሐፍ ቅዱስ ይደግፈናል ነው? ግልጽ የፈለኩት መልስ ይሄንን ነው። ምክንያቱም እነ ጴጥሮስ ተልከዋል። ስለዚህ በስም ተጠቅሶ ለምሳሌ ቅድስት አርሴማ ለመላኳ፣ ቅዱስ ጊዮርጊስ ለመላኩ ጥቅስ ነው አለ የተፈለከው መጽሐፍ ቅዱስ ላይ ተልከው መጽሐፍ ጥቅስ ተጠቅሶ ማለት ነው። እሺ እስቲ እንጠይቅ ልጠይቅህና ከዛ አንተ በስም መጠቀስ አለመጠቀሱ ትነግረኛለህ። እሺ ያመኑትም እነዚህ ምልክቶች ይከተሏቸዋል ሚለው በስም ተጠቅሶ ነው ወይስ ያመኑትም በሙሉ ነው? ያመኑትን ነው። አንተ በእግዚአብሔር ስም አጋንንትን ታወጣለህ? በደንብ ከጌታ ተልከሃል? በደንብ ተስፋዬ አጋንንትን ያወጣል የሚል ስልጣን እንደተሰጠ የሚያሳይ መጽሐፍ ላይ ጥቅስ አለ? በስም ተጠቅሶ ጥያቄ የስም ስለሆነ ቆይ ተስቶሽ ጥያቄ የስም ስለሆነ በስም ስለሆነ የጠየቅከን ልክ ለቅድስት አርሴማ፣ ለአቡነ ተክለ ሃይማኖት፣ ለቅዱስ ጊዮርጊስ በስም ተጠቅሶ ስልጣን ልክ ለሐዋርያት የተሰጠበትን የጠየቅከን ቴብሉና ዞርኖ ነው ወደ አንተ አጋንንትን አወጣለሁ ማጣት እችላለሁ አልክ። በስም ተጠቅሶ ለተስፋዬ ለፕሮፌት ተስፋዬ ስልጣን መሰጠቱን የሚያሳይ መጽሐፍ ቅዱስ ይጠቅሳል? በስም የለም። ለምን? ቢኮዝ ክርስቶስ በነበረበት ሰዓት አልነበርኩማ። አለቀ። ታዲያ ይሄን ታለ ቅዱስ ዓለም ላይ ሰዓት ማለት ነው። አይታል። ስለዚህ ስም አያስኬድም ማለት ነው። አንድ አይታል፣ በስም አያስኬድም ማለት ምክንያቱም እዩ ጩፋ ለምሳሌ በካርታ ያወጣል። ቆይ ስምህ የለም አይደል? እዚህ ውስጥ አለ ስምህ? የለም። ሁለተኛ አጋንንት ላምጣው እንዳንተም ያመኑትን ስለሚል ሁሉንም ያካትታል ብለኛል። ጥቅሱን እንጨርሰው። ምክንያቱም የጠቀስኩት የወንጌል ክፍል ስለሆነ እዚሁ የማርቆስ ወንጌል ምዕራፍ 16 ላይ ራሱን ያነበብነው እንሂድና
የምታረጉ ማታረጉ ትነግረኛለሽ። ያመኑት እነዚህ ምልክቶች ይከተሏቸዋል። ያመኑት ወገን አይደለም ነኝ። እሺ አሁን የሶር ነው እያልክ ትመልስልኛለህ። በስሜ አጋንንትን ያወጣሉ ታወጣለህ? ችግር የለም ጨኩለ ንገረኝ። በአዲስ ቋንቋ ትናገራለህ? አዎ። ምን ቋንቋ ተናግረህ ታውቃለህ እስከ ዛሬ? እንዴት? አዲስ ቋንቋ ማለት ነው። አሁን አማርኛ እያወራህ ነው አይደለ? ምን ቋንቋ ተገልጦልህ ያውቃል እስቲ? ልሳን አታውቅም። እሺ ግን ያመኑት ነህ? ያመኑት ነህ? እሺ ኖ ግን ልሳን አልናገርም አላልኩም። ተቆጣጣች። እሺ አንተን ያካታል። እባቦችን ይይዛሉ ይላል። እባብን ትይዛለህ? ኮብራውን ምን ነው ተጻፈበት ማለት ቀጥታ እንደዚህ ሲልስ በሳችን ሰልሳን ሳልሆነ እንግዲህ እባቦችን ይይዛሉ የተለያየ ትርጉም ሊኖረው ይችላል። ሊኖረው ይችላል ሳይሆን እንደ ቃሉ ይችላልማ ተብሎ እምነት አይመሰረትም እኮ። ሊሆን ይችላል ተብሎ እምነት አይመሰረትም። ኤግዛክትሊ አንተ ንገረን። እባቦችን ይይዛሉ ሲል ምን ማለት ነው? ኮብራውን ነው ወይስ ደግሞ ፊልም ላይ ነው? ምሳሌ ነው? ሜታፎሪክ ነው? አሰራር ያፈርሳሉ። እባብ ያለው እሱን ነው። የመናፍስትን አሰራር ያፈርሳሉ ብሎ የተረጎመ ጥቅስ ሲያሳየኝ እባቦችን ይይዛሉ ማለት የመናፍስትን አሰራር ማፍረስ ማለት ነው ብሎ መጽሐፍ ቅዱስ ላይ ያለ ያንተ ትርጉም ትክክል ነው። እንደሱ ከመጣንማ ወደ ቅድም ሐሳብ ነው የምንመለሰው። እሺ ይገላል። ዘራ መድኃኒት ምግብ ላይ ብትነሰንሰው አይገልም? ይገላል። ኦል መርዞች ይገላሉ። እነዚህን ሁሉ ቢጠጡ አይጎዳቸውም ይላል።
እኔ ያመንኩ ነኝ ብለህ ያ ብታረገው ማለት ብታረገው አይገልም? እንደዛ ማድረግ መፈታተን ስለሆነ ይገላል። ግን ሳላቅ እሺ የሚገልም ነገር ቢጠጡ አይጎዳቸውም ማለት እያወቅን ሳያውቅ ቢጠጣ ነው። ሳያውቅ እንትን ቢል ነው። ለምሳሌ አንተ እንደ ቅዱስ ጊዮርጊስ በክርስቶስ ስላመንክ አንድ ሰው መጥቶ በአደባባይ ሊገልህ አሰበ። ጣዖት አምላኪ ሀገር ላይ የኖርክ አንተ ግን ክርስቶስ ጌታ ነው አምላክ ነው ፈጣሪ ነው እየሰበክ ነው። በክርስቶስ ጉዳይ ከሆነ እኮ ክርስቶስን ስለሰበክኩ ነው። በክርስቶስ ስላመንክ ይሄ ነገር ሆነ፣ ትጠጣዋለህ? አልጠጣሁም። ምክንያቱም መጽሐፍ ቅዱስ በእንደዚህ አይነት መንገድ አይደለም የሚናገረው። አይደለማ ባትፈልግም እኮ አንተ ፈልገህ እኮ አለም ሰው ግታውን ቢሆን አፍንጫ እንደዚህ ይዘው ቢሆን ያጠጡሃል እኮ። ምክንያቱም እነሱ ናቸው እጅ ላይ ገብተዋል። አረማውያን ናቸው፣ ሊገሉህ ነው። ልክ ቅዱስ ጊዮርጊስ እንደያዙት ግታው ሊገሉ ፈልገዋል። ከዛ ምን ታደርጋለህ አንተ? ለጌታ እኮ ነው፣ ለጌታ ክብር ነው የምታደርገው። ለጌታ ክብር ነው። ለምን አታደርገውም? ለጌታ ክብር። ክርስቶስን ከምትክድና መርዝ ከምትጠጣ የትኛው ይሻልሃል? ተስፍሽ 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 ተስፋዬ እሰማለሁ። ይሰማል። ይሰማኛል። ክርስቶስን ከምትክድና መርዝ ከምትጠጣ የትኛው ይሻላል? መርዝ በጠጣ ይሻላል። ታደርገዋለህ? እንዲህ አይነት መንገዶች ቢመጡ አድርገዋለሁ። እርግጠኛ ነህ አይደል? እሺ የሚገልም ነገር ቢጠጡ አይጎዳቸውም ማለት ትርጉም ምን ማለት ነው? በወንጌል ጉዳይ የሚያጋጥማቸውን ነገር ነው እኮ። ስለዚህ አሁን ቅድም እኮ የጠቀስኩልህ እኮ እሱ ነው። ክርስቶስን የሰበከው ወንጌል እኮ ነው አይደል? ስለሱ እየሰበክ ነው። ስሙን ስለጠራ ሊገልህ ፈለገ። ስለዚህ ልክ ቅዱስ ጊዮርጊስ ያደረገው ምንድነው? በመንኮራኩር ፈጫው። ክርስቶስን ካዳለው፣ አልክድም አለ። በሰይፍ ሊቀለው ፈለገ። እግሩን እጁን ቆራረጠው፣ ፈጫው፣ ዳደቀቀው። ክርስቶስ ደግሞ ድጋሚ ያስነሳዋል። ተመልሶ በቃ በጊዮርጊስ ቦታ ላይ ቢቆም ይሄን ያደርጋል? አልኩኝ። ቅድም እኮ አልኩኝ በወንጌል ጉዳይ ከሆነ ከዛ በኋላ ሪስኩ እኮ እግዚአብሔር ነው። ስለምን ጉዳይ ነገርኩ? አሁን የነገርኩ ጊዮርጊስ ስለምን ጉዳይ ነው? ስለ ግል ጉዳይ ነው? ስለ ዕቁብ ስለ አስቤዛ ነው? ነገርኩ እኮ ታሪኩን አታቆም። ነገርኩ ታሪኩን ግድ የለም። የቅዱስ ጊዮርጊስን ታሪክ እኮ ቅድም በሉተርንም ጽፈዋል። እሱን የነገርኩን አሁን ምነግር ያለሁት እኔ በእኛ ሲወራ ያው የኦርቶዶክስ ስለሚመስል ነው እንጂ ይኸው እኮ ሉተራውያን እኮ የቅዱስ ጊዮርጊስ ቤተክርስቲያን አላቸው። የቅዱስ ጊዮርጊስ ታሪኩ አላቸው። በቅዱስ ጊዮርጊስም ታሪኩን ጽፈዋል። ቤተክርስቲያን በስሙ አንጸዋል። በዛ ደግሞ ያከብሩታል። እኚህ ሰዎች ለትምህርት ብለው ይህን ሰው እየተጠቀሙት ያሉት ሰማዕቱ ቅዱስ ጊዮርጊስን አንተ እሱ ቦታ ላይ ብትሆን ይታረጋዋለህ የሚሉ ጥያቄ ጠይቁ። ለዚህ ነው። እሺ አጋንንት በካራቴ ይወጣሉ? አጋንንት በካራቴ ይወጣሉ? በካራቴ ይወጣሉ? በኢየሱስ ስም ብሎ ከሆነ ኦኬ፣ በኢየሱስ ስም ብሎ በካራቴ ይወጣሉ። ያው ሰውየውን አልመታውም እኮ ገባኝ እኮ ምኑ ነው የሚመታው በካራቴ?
እግሩን እኮ ለምልክት ነው ያነሳው እንጂ ቅድም እኮ ብለናል ለምልክት እኮ ምን ጨርቁ እኮ ምኑ ምልክት ጥላው ስንል ነበር። ገባኝ እኮ መጽሐፍ ቅዱስ ያለ አሁን ለምሳሌ ለምልክት ለጨርቁ ያነሳው ቆይ ተስፍሽ ለሱ ጥቅስ ለእንትኑ አነሳን የልብሳቸው ጨርቅ ጥላቸው እንደሚፈውስ አየን። ለካራቴ ውስጥ አንድ ጥቅስ ንገረኝ፣ ወይ በቤተክርስቲያን ታሪክም ቢሆን በካራቴ አጋንንትን ያወጣ አንድ አባት ንገረኝ። እንደሱ ስለ ካራቴ ስለምን አልተጻፈም? መጽሐፍ ግን ቅዱሳዊ ነው። በጌታ በኢየሱስ ስም ብሎ ለምልክት ነው ያነሳው። ካራቴው አያስወጣም። አሁን ካራቴ ያስወጣል አላልንም እኛ እንዴ? ገና ሲመጡ አይቶ እየጩፋ ገና እግሩን ብድግ ሲያደርግ አይወድቁም እኮ በኢየሱስ ስም ብሎ ስለተቀባ ነው። ተቀብቷል እየጩፋ። አዎ የተቀባ ሰው ነው እኮ በዮሐንስ ወንጌል ወደ ዲላ ከተማ ሲገባ ሁሉም እንደዚህ ነበር። ቪዲዮ አይተሃል? ሁሉም እንደዚህ የዳበሰው ምናምን መጽሐፍ ቅዱሳዊ ነው። ያው ጳውሎስ የለበሰውን ልብስ ጨርቅ ይወስዱ እንደነበር ተጽፏል። ያው ጨርቁ ለእግዚአብሔር ይሰራል ብለው አምነው ነው ሲዳብሱ። አንድ ሊቀ ጳጳስ ወደኛ ሲመጣ ሊቀ ጳጳሱ እንደዚህ እያደበስን እኛ እግሩን እየሳምን ስናደርገው ኃጢአት ነው? እኛ ኃጢአት ነው ያልነው እሱን አይደለም። እኛ ኃጢአት አይ ነው ብናረገው ነው ብናረገው በጌታ በኢየሱስ ክርስቶስ ቆይ ተስሽ ኃጢአት ነው ወይ እንዴ? እዩ ጩፋ ተቀባ የሚል ጥቅስ አለ? ወደ አንተ ላምጣው። መጽሐፍ ቅዱስ ጥቅስ አለ? ቅባቱን በተግባር እየገለጠ ነው እኮ ካላለ በስተቀር በካራቴ ተፈቅዷል ወይ? በካራቴ ተፈቅዷል ወይ? እሱ እኮ አጋንንት በካራቴ አውጥተው አቅም እኮ ለምልክት ነው ያነሳው እግሩን እንጂ ካራቴ አጋንንት አያወጣም። ለምልክት ምን ሰዎች በተለያየ መንገድ ሊያገለግሉ ይችላሉ እኮ። በምን እኮ ያመለክተው ለምልክት እንጂ ካራቴው ምልክቱ ምንድነው ነው ማለት? አጋንንት ካራቴውን አይተው እንዲፈሩ ነው? አጋንንት እንዲርቁ ነው? ካራት ምንድነው የሚያደርገው? ካራቴው አጋንንት ይፈራሉ? ካራቴ ወይ እዩን አቅርበን እንጠይቀዋለን። አንተ መልስ እንጂ አንተ አለ ፕሮቴስታንት፣ እኔ ኦርቶዶክስ ነኝ። አንተ ነው የምትመልስልኝ። ምክንያቱም አንተ ስለተቀቡ ሰዎች ትክክለኛ ሰው ነው ስላልከኝ እየጩፋ ስለ ትክክለኛ ሰው የምትነግረኝ አንተ ነህ። እሺ እኔ ወደ ካራቴ ሳይሆን አጋንንቱን ያወጣው ካራቴውን እንዲሁ ነው ያነሳው ለምልክት እንጂ የኢየሱስ ስም ነው የሚያወጣው ነው። የምን ምልክት ነው? ለምሳሌ በስመ አብ ወወልድ ወመንፈስ ቅዱስ ለምን አመለከት ስትል በስመ ሥላሴ ነው። የማን ስም ነው? የሥላሴ ስም ነው። ለምን በመስቀል ምልክት አደረግ? ክርስቶስ የተሰቀለበት ነው። አያውን የምልክት ማለት ይሄ ነው። ካራቴ የምን ምልክት ነው? አጋንንትን እንደናቀው ምልክት በካራቴ ያው አንድ የተቀባ ሰው ሁሉ ነገሩ የተቀባ አይደለ? ከዛ አንፃር የተቀባ ነው። ያን መንገድ አገልግሎት ይሆናል። ሶፍት የሚበሉትስ ያው መጽሐፍ ቅዱስ እኮ እንደዚህ ይላል አይደል? እንደ ዮሐንስ ወንጌል ምዕራፍ 14 ላይ ጌታ ኢየሱስ የተናገረው ነገር አለ። እንደዚህ የሚያደርጉ ይላችኋለሁ በእኔ የሚያምን እኔ የማደርገውን ስራ። ቆይ ለምሳሌ ፓስታው ሲያት ምናምን ሶፍቱ እንዲየጠረጉ እንትን የሚሉ የሉም አሉ እኮ። አሁን እኮ ትልቁ ፖይንት ያንን አድርገው ለዛ ሰው ሆነለት ነው። ያ የተቀባ ሰው አንደኛ መጽሐፍ ቅዱስ ላይ እዩ ጩፋ የሚል የለም። የተቀባ ለመሆኑ መጽሐፍ ቅዱስ ማስረጃ የለም። ስለዚህ አሁን የምጠይቀን ጥያቄ እርስ በርሱ ይጣላል ማለት ነው። ምን የሚል ደብል ስታንዳርድ ነው የሚሆነው? አንተ በአርሴማ ስም ለመሆኑ መጽሐፍ ቅዱስ ጥቅስ የጠየቀኝ ነው። በቅዱስ ጊዮርጊስ በአቡነ ተክለ ሃይማኖት ለመሆኑ ከመጽሐፍ ቅዱስ ጥቅስ የጠቀስከኝ አምጣ እያልከኝ ነው። እኔም ስጠይቀ ግን የለም። እዩ ጩፋ እግር አንስቶ ለምልክት ቆይ አጋን ለማውጣቱ ምላሽ የለም። ምክንያቱም በህይወት ያለ አሁን የሞተ ሰው አለ የምናወራው በህይወት ያለ ነው። በዚህ መንገድ አጋንንት ይወጣሉ ተብሎ የተጠቀሰ አንተ አጋንንትን አወጣለሁ ብለኛል። ስታወጣ ስምህ ተጽፏል፣ ተጠቅሰሃል፣ እዚህ ጋር ተቀብተሃል፣ ተመርጠሃል፣ ጌታ አዞሃል፣ ስምህ አለ የለም። ያንተ ስም በሌለበት የቅድስት አርሴማ ስም አምጣ ማለት እንዴት ሚዛና ይሆናል? ሚዛና እኮ የሚሆነው ያንተ ስም እዚህ ጋር ኖሮ እኔማ እንዲህ ማረግ ነው
ቆይ እኔማ እንደዚህ ማድረገው ስሜ ስላለ መጽሐፍ ቅዱስ ላይ ስላለ ስለተጻፈ ነው። ያንተ ጊዜ ስም አያስፈልግም። እኛ ስንሆን ስም ያስፈልገናል። አየህ፣ ይሄ ሚዛናዊ አያደርግም። ስለዚህ ጉዳይ የሚሆነው መስፈርቱ ምንድነው ነው የሚያስኬደው። አየህ፣ ስም ከሆነ የሚብሰው ለእናንተ ነው፣ ለእኛ አይደለም። ምክንያቱም በስም ከሆነ የሚወጣው ለተቀባ መጽሐፍ ቅዱስ ላይ ላሉ ስልጣን ለተሰጣቸው ከሆነ አንተ ስልጣን ለመሰጠቱ በስም የተጠቀሰ ጥቅስ የለም። እዚህ ትክክል ላይ ተስፍሽ የኔ ጥያቄ እኮ በኢዩ ስም አጋንንት ይወጣል የሚል ምንም ነገር የለም። እዩ እኮ በስሜ አጋንንት አወጣለሁ አላለም። እኔም አላልኩም። በአርሴማ ስም ግን ይታዘዛል። ጥያቄ ይስተካከል አይደለም። እንደዛ አልዛኔ አልተረዳኝ። እንደዛ አላልኩማ። እኔ ያላልኩን ነገር ለአርቲኩሌት አታርጋ። እኔ በኢዩ ስም አጋንንት ይወጣል ብለሃል ብዬ አልጠየቅኩም። ግን ምን አልከኝ ቅድም ስጠይቅ ይሄ በልብሳቸው ድል በድል ሲመልስልህ በጥላቸው በልብሳቸው ጨርቅ አጋንንት መውጣቱ የሚገልጸው አልክ። እነዚህ እነ ጳውሎስ እኮ ታዘው ነው፣ ተፈቅዶላቸው ነው፣ በጌታ ዘንድ ተቀብተው ስለተመረጡ ነው። እናንተ ግን በእነዚህ ስም የምታረጉት የታለ? በእነሱ ስም የታዘዙበት የታቀዱበት ጌታ የቀባቸው ማስረጃ ከመጽሐፍ ቅዱስ አልክ። አየህ፣ ይሄ ነው ጥያቄ ጉዳዩ። ስለዚህ ሐዋርያቶች በልብሳቸው ቢያደርጉ በጥላቸው ቢያደርጉ ምንጩ ይሄ ነው ብለህ ተነሳ። ይሄ ከሆነ ክሌምህ ነው። ይሄ ክሌም ወደ አንተ ሲዞር ምን ይመስላል አልኩ። አንተስ አጋንንት የምታወጣው ስም ተጠቅሶ ነው ወይ አልኩ። በአንተ ስም አጋንንት ታወጣለህ አልኩ። አንተስ ተቀብተሃል? አንተስ እንደለሱ እንደ ቅዱሳኑ ተመርጠህ ነው? ከተመረጥክ ስም የታለና? አየህ፣ የቀረብኩልህ ጥያቄ ማለት ነው። ከዛ አሁን ሁለተኛው ጥያቄ ምን እንደሚሆነው እነዚህ ሰዎች በአጋንንት ስም ለምሳሌ የጳውሎስ ጨርቅ አጋንንት ማውጣት ይችላል? ጳውሎስን ስለለካ ገባ። የጳውሎስ የልብሱ ጨርቅ አጋንንት ማውጣት ይችላል? አንድ የዛማኑኤል ያዝልኝ። ጨርቁ አይችልም። ጳውሎስ እሺ፣ ይሰማል? ከኔ ጋር እናወራ ወይ እንጠብቀው? እሺ፣ ሚውት አድርግና እንጠብቀው። እስከዛ ድረስ እንግዲህ እንጠብቀው። ዘማሪያ እሺ፣ ቀጥል። ጫጫታ አለ ስላልከኝ ነው። እሺ፣ ይሁን። የኔ ድምፅ ይሰማል? እኔ ይሰማኛል። አዎ፣ እሺ። በቃ ጥያቄያችን የነበረው ስለ አጋንንት ማውጣት ነው። ቀጥል፣ እየሰማው ነው። እሺ፣ አዎ። እና የጠየቀኝ ጥያቄ ምንድነው? የጳውሎስ አጋንንት ያወጣል ወይ ነው የጠየቀኝ ጥያቄ። መጽሐፍ ቅዱስ ሲናገር የጳውሎስ ሰውነት የነካውን ጨርቅ ወስደው አጋንንት ያወጡበት ነበር ነው። ጳውሎስን እስከነካ ድረስ ጳውሎስ ስለተላከ ክርስቶስ ስለላከው ይችላል ነው፣ ስለላከው። ይሄን እያወራኝ ነበር። እሺ፣ ቀጥል፣ እየሰማ ይሄንን ነው። በቃ ያው ሌላ እንትን የለውም ወይ ወደ አራት አንዳንድ ያወራ ዲያቆንዬ፣ እኔ ተመልሻለሁ። ዘማሪያም እሺ፣ እኔ ተመልሻለሁ። ግድ የለም እኔ ስለሆንኩ ሐሳቡን ያነሳው። ኦኬ፣ እሺ፣ ቀጥልና እኔ ወንድ ተስፍሽን መጠየቅ የምፈልገው ቢብሊካሊ የሆነ እሱ መጽሐፍ ቅዱሳዊ የሆነ ጥያቄ ነው ያቀረበው። መጽሐፍ ቅዱሳዊ የሆነ መልስ እንሰጠዋለን፣ ችግር የለም። ቅድምም ዘማሪያምን ለማቋረጥ ስላልፈለኩ ነው። ቀጥል፣ ድል በድል። ከዛ ጫጫታ ቦታ ነው ያለሁት። ወጣ ስል እኔ ተስፍሽ ከኔ ጋርም መቼም አንድ ደቂቃ ታናሽ በሆንም አንድ ደቂቃ ትሰጠኛለህ አይደለ? እሰጣለሁ። አረ ችግር የለውም። መጽሐፍ ቅዱስ የምታነብ ከሆነ መጽሐፍ ቅዱስን ከፍተን ከኔ ጋር ደግሞ አንድ ደቂቃ እንነጋገራለን። ቀጥል፣ ድል በድል። አይ ዲያቆንዬ፣ አንተ ከተመቸህ እንትን ማለት ይቻላል። እኔ ኔት ስላስቸገረኝ ነው የወጣሁት። ያው ሐሳቡ የተነሳው አይ እኔ አናግረዋለሁ። እኔ ማናገር ስለፈለኩ ነው። ጫጫታ ቦታ ነው ያለሁት። ከጥቂት ደቂቃ በኋላ እወጣለሁ። ስለዚህ አንተ ቀጥል። እሺ